አራኔ ግራ ገባ። እዚህ ጋር የምታዩት እመቤታችን አያችኋት? የእሷ ልጅ ነኝ እኔ። ወይ በቃ ይመችክ። መልካም ቀን ይሆንልክ። ነጋ ለካ። አሜን። በፈጠራችሁ እንደ ሰው እናስብ ማርያምን። እነሱንም ሄዳችሁ ምናምን እንትናቸውን ላይቫቸውን አዘጋጁ። እውነት ነው። ትላንትና ያየሁት ነገር ላይቭ ላይ እጅግ በጣም የሚያሳፍር ነገር ነው ያየሁት። በጣም ቡርኬ አዝኖ ነበር። በጣም ብዙ ነገርም ሲናገር ነበረ ማታ። እውነት ለመናገር አንዳንዶቻችሁ፣ ሁላችሁም አይደላችሁ፣ በጣም ጥቂት ሰዎች የቡርኬን አካውንት ለማዘጋት ሪፖርት እያደረጋችሁ ነበረ። እንዲሁም ከእሱ ጋር የሚጫወቱ ልጆችን እየሄዳችሁ እየሰደባችሁ ሪፖርት እያደረጋችሁ ነበረ እና ሁሉም አይደለም፣ በጣም ጥቂት ልጆች ናቸው። እርግጠኛ ነኝ ቡርኬን የማትወዱ ሰዎች ናችሁ። ቡርኬና ሀይሚን ሁለቱንም የማትወዱ ሰዎች ናቸው። ምክንያቱም ጠላት ከሩቅ አይመጣም እና ትላንት እየተደረገ የነበረው ላይቭ ላይ እየተላለፈ የነበረው ነገር በጣም ነው ያዘንኩት። ለምን በዚህ ቪዲዮ ለምን በድምፄ ሀሳብ አስተያየት አልሰጥም ብዬ ነው። ሌላው ደግሞ ቡርኬ ሲጠየቅ ነበር፣ ስለ ሀይሚ ሲጠየቅ በጣም ብዙዎቻችሁ እኔ ሀይሚን እንደምጠላት አድርጋችሁ የምታዩኛላችሁ። ሀይሚ እኮ የሆነ ነገር ብትጎዳ የሆነ ነገር ብትሆን እናንተ እንኳን የሆነ ነገር ብታደርጓት እኔ ያለቃችሁ ምናምን እያለ ነበር እና ምን ያክል ለሀይሚ ህይወት ቦታ እንዳለው ለሀይሚ ህይወት እንደሚያስብ እየተናገረ ነበረ። የፈለገም እንኳን ጸብ ቢኖረንም መልካም ጊዜዎቹን አሳልፈናል፣ ደግሞ ነገ ልንታረቅ እንችላለን እና ብዙዎቻችሁ በውስጥ ሀይሚን በጣም ብዙ ነገር የምታወሯት እንዳላችሁ ተናግሯል። በስልክ ቡርኬ ይቅርብሽ፣ ከቡርኬ ህይወት ውጪ ከዚህ በኋላ ከቡርኬ ጋር እንዳሰሪ ምናምን የምትሉ ሴቶችም እንዳላችሁ ቡርኬ ተናግሯል። ሀይሚን እያወራችሁ ያላችሁ ማለት ነው እና በዚህ አጋጣሚ አንድ እውነት ልንገራችሁ፣ ሀይሚና ቡራ አይለያዩ። ግን ፕሊስ አካውንቱን ለማዘጋት የእሱን ህይወት ለማበላሸት በዚህ ደረጃ መሄድ ለምን አስፈለገ እንዴ? ሌላው ይቅር፣ በዛ ላይ ደግሞ አንተ 6 ምናምን ነገር ነክ እያላችሁ ያልሆነ ነገር እያወራችሁ እየጻፋችሁ የነበራችሁ እንደገና ቡርኬን ቅጽል ስም አውጥታችሁ ቦጋለ እያላችሁ ኢትስ ኖርማል እኮ ነው ጋይስ። ለምንድን ነው እኛ ማንሰለጥ ነው? በቃ እኛ የሚታረቁበትን መንገድ መፈለግ ነው እንጂ ያለብን በዚህ ደረጃ ቡርኬ እንዲማረር ንግስቲ ጋር ራሱ አሁን ከንግስቲ ጋር ሲጫወት ንግስቲ በጣም ነው እንትን ያላት የከበዳት የነበረው። እዛ ኮመንት ላይ የሄዱ የሚሰድቧት ልጆች አሉ። ውጪ እሱ 6 ነው ምናምን ነገር እያሉ ምንድን ነው 6 ግን ጋይስ? እኔ ራሱ እኮ አላቅም። ምንድን ነው እስኪ የምታውቁ ኮመንት ላይ ጻፉልኝ። ምንድን ነው ግን 6 የምትሉት ነገር አልገባኝም፣ አላቅም። እኔ ቁጥር እንደሆነ ነው የማውቀው እና እየሄዳችሁ እየጻፋችሁ እሷን ሁሉ ሪፖርት እያደረጋችሁባት ነበር እና ይሄ ነገር ኔክስት ታይም አትድገሙት ፕሊዝ። እኛ ያልተማራችሁ ምናምን መባል አንፈልግም። ምክንያቱም እኛ በጣም ብዙ የምናውቅ ሰዎች ነን ሁላችንም፣ እርግጠኛ ነን። እኛ ስደት ላይ ብዙ ነገር ነው የሚያስተምረን እና እህቶቼ አይኖ ልህኛ ሆናችሁ ልህ ይዟችሁ ሀይሚ ላይ እየተደረገ ያለው ነገር አናዳችሁ ምናምን ሊሆን ይችላል። ግን አንዳንድ ጊዜ ነገሮችን መተው አለብን። ገባችሁ? ከልባችን አንዳንድ ነገሮችን መተው አለብን እና ቢያንስ እንኳን ቡርኬ እንኳን ካጠፋ በቤቱ ነው እንጂ መቅጣት ያለብን። ሰው ቤት ሄደን ከሱ ቤት አልፈን ሌላ ቤት ሄደን ቡርኬን መሳደብ ለባዕድ አሳልፎ መስጠት ጥሩ አይደለም። ቤተሰብ ስንሆን ከነስተታቸውም ነው ልንወዳቸው የሚገባው ማለት ነው እና ይሄንን ነገር ልናስተካክል ይገባል። ትናንት በጣም አዝኛለሁ እኔ። በጣም እየተደረገ የነበረው ነገር ጥሩ አልነበረም። እውነት ለመናገር ይደብራል። በቃ ያስጠላል፣ የእውነት ያስጠላል። ካላችሁ መስጠት፣ ከሌላችሁ ደግሞ በቃ የሆነ ያልሆነ ነገር መናገር ተገቢ አይደለም። እሱ ብቻዬን ቀረውኝ አለ፣ አዘነ። አይታችኋላ? ብቻዬን ጣራና ግድግዳ ብቻ ይዤ ቀረው ብቻዬን፣ ሀይሚ ሄደች ብሎ። ለዚህ ሁሉ ደግሞ ሰዎች በጎን እሷን በጣም የሚገፋፏት ሰዎች እንዳሉ ምናምን ነው የተናገረው እና ይህን ነገር ሁላችሁ ልታስቡበት ይገባል። ስፔሻሊ ሁለቱን ለማለያየት ብላችሁ ሆን ብላችሁ በውስጥ ካርድ እየሞላችሁ ቀጥታ ነው ደግሞ መደውሉ። ቀጥታ እየደወላችሁ ሀይሚ ቡርኬ ይቅርብሽ፣ ከቡርኬ ህይወት ውጪ፣ ቡርኬ ምን ያደርግልሻል የምትሉ ሰዎች ፕሊስ ካም ዳውን። አንዳንድ ጊዜ እንደ ሰው እናስብ። ገባችሁ? ሰው እኮ ይጣላል። እኛ በህይወታችን ከቤተሰቦቻችን ስንቴ ተጣልተን ስንቴ ነው የምንታረቀው? ከወንድሞቻችን ከእህቶቻችን እንጣላለን። የማያስማሙን ነገሮች ይኖራሉ። የሚያስማሙን ነገሮች ደግሞ ሲኖሩ ደግሞ በጋራ እንጓዛለን። ሰው እንደዛ ማድረግ የለባችሁም። ስፔሻሊ የእሱን አካውንት ሁሉ ሪፖርት እያደረጋችሁ ለምን ክፋት? ደግነት ደግ ሆነን ብንሰራ ደግ ብንሆን ምንድነው ችግሩ? ምንድነው የሚጎዳን ነገር? እና ባካችሁ ይህን ነገር አታድርጉ። በጣም ነው ያናደደኝ እኔ። ምክንያቱም በዚህ ደረጃ በዚህ ሁኔታ እንደዚህ መሆኑ በጣም
ያስጠላል የእውነት በጣም። ትናንት ማታ በጣም ቡርኬ በጣም ተረብሾ በጣም ሀይ ሆኖ ነበር ሲቆጣ ሲናገር። እየመከረን እንኳን እየመጣችሁ ኮመንት ላይ የምትሰድቡት ነበራችሁና ከዚህ ነገር ብትቆጠቡ መልካም ነው እላለሁ ማለት ነው ጋይስ። እናንተ መስኪ ሀሳብ አስተያየታችሁን ስጡ። ስድብ ጥሩ ነው? ስድብ ጥሩ አይደለም። ስድብ ነውር ነው። ስድብ የባለጌ መገለጫ ነው። ጨዋ በቃ የከፋው ነገር እንኳን ቢኖር በጨዋነት ነው አስተያየት የሚሰጠውና አትሳደቡ፣ አትስደቧቸው፣ በቃ አትስደቧቸው። እኛን እንኳን ስደቡን ታውቃላችሁ። እኔ ስድብ ደስ እንደማለት እኔ ስድብ ደስ አይለኝም። ቢኮዝ እኔ ተሳድቤም አላቅም፣ ማንንም ሰድቤ አላቅም፣ ማንንም ጀጅ አድርጌ አላቅም። ሀሳብ አስተያየት ነው የምሰጠው። ግን መተው ኮመንት ላይ አሁን ምንም ሳላቸው መተው የሚሰድቡኝ አሉ። ምንም አይመስለኝም፣ ምንም አይመስለኝም። ምክንያቱም መናገር የምፈልገውን ነገር የምናገርበት ቻናል ስላለኝ በጣም ደስተኛ ነኝ። እናንተ ደግሞ ኮመንት ላይ ጥሩ ነገር ጻፉ፣ አትስደቧቸው። ቡርኬም ሀይሚም የሚታረቁበትን መንገድ በጋራ ነው መፈለግ ያለብን እንጂ እንደዚህ አሳልፈን ለጠላት ሌላ ጠላቶች መጥተው መሀላቸው ሌላ ነገር እንዲፈጠር ማድረግ ተገቢ አይደለም። የምትወዷቸው ከሆነ እንዲታረቁ ሁላችሁም ጸሎት፣ ዱአ አድርጉ። በቃ ይሄ ነው የምለው ጋይስ። እወዳችኋለሁ። የትላንትናውን የላይቭ ሙሉ ቪዲዮ ያላያችሁ ከላይ ያለ ትላንት ከታች ያለ እዩት። ቪዲዮውን ሙሉ ለቅቄላችኋለሁ።